ጥያቄዎች እጠይቃለሁ። ለመሆኑ ኢየሱስ የት ነው የሚመጣው? ኢየሱስ እንዴት ነው የሚመጣው? ኢየሱስ መቼ ነው የሚመጣው? ኢየሱስ ለምንድን ነው የሚመጣው? መምጣቱስ በእኛ ህይወት ላይ ምን ተጽዕኖ አለው? ባይመጣስ ኢየሱስ? መጀመሪያው በዓለም ላይ የሚታዩ ምልክቶችን ታያላችሁ። ሁለተኛው ደግሞ በቤተ ክርስቲያን ላይ የሚታዩ ምልክቶችን ታያላችሁ። ሶስተኛ በመካከለኛው ምስራቅ የሚታዩ ምልክቶችን ትመለከታላችሁ። አራተኛ በሰማይ ላይ የሚታዩ ምልክቶችን ትመለከታላችሁ። ይህንን ለምታጠኑ ሰዎች አክቲቭ ዎርስ አሁን ላይ በዓለም ላይ ቢያንስ 30 ቦታዎች ላይ አክቲቭ የሆኑ ጦርነቶች አሉ። ሩቅ ምስራቅ፣ መካከለኛው ምስራቅ፣ አፍሪካ ላይ በየቦታው አገራችን ሰሜን እዛ ጦርነቶች፣ ግጭቶች ብሔር ከብሔር በዚህ በናይጄሪያ በዌስት አፍሪካንስ እርስ በርስ ጦርነቶች በኤዥያ አሉ። ጦርነቶች በየቦታው አሉ እና የብዙዎች ደም ይፈሳል። የጦርንም ወሬ ትሰማላችሁ። ስለ ጦርነት አንድ ነገር አስተውሉ። ጦርነቶች እንደ ድሮ ሎካል አይደሉም። አንድ አካባቢ ጦርነት ተነሳ የዚህ አንድ አካባቢ ጉዳይ አይደለም። አሁን በአንድ ግሎባላይዝ ይሆናሉ። በአንድ ጊዜ አገሮች መወገን ይጀምራል። ብሪክስ አላይመንት በሙሉ ስትመለከቱ እዛ ውስጥ ካሉ ከተጠቀሱት ከጎግ ጋራ ከሚተባበሩት አገሮች አንዷ ኢትዮጵያ ያለችበት እዛ ውስጥ፣ ቻይና፣ ሩሲያ እዛ ውስጥ ያለችበት፣ ብራዚል፣ እነዚህ በሙሉ ሊስቶችን ስትመለከቱ እስከ ታች ድረስ ምናልባት እስራኤልን ወይንም ደግሞ ከጎግ ጋር ተባብረው ቅድስቲቱ ምድር ሊወጉ ከሚነሱት ጸረ ክርስቶስ ከሚያስተባብራቸው አገሮች ልትሆን ትችላለች ተብሎ ይታመናል። ስለ ወደፊቱ ነገር ስንነጋገር አንዱ ላነሳው የምፈልገው ነገር ብዙ ሰዎች ስለ ወደፊት ያላቸው መረዳት አማኞች ነን ብለው ራሳቸውን የሚጠሩ በተለያየ ቦታ ያሉ ሰዎች ስለ ወደፊቱ የሚናገሩት ወይም የሚያዩት ነገር የጠራ አይደለም። ወደፊቱን ለማወቅ ይፈልጋሉ፣ ግን የወደፊቱን ማወቅ ደግሞ ሁል ጊዜ ደስታ ብቻ ሳይሆን አንዳንድ ጊዜ ፍርሃትንም ሊያመጣ ይችላል። ነገን ማወቅ የሆነ ነገር ሊፈጥር ይችላል። ምሳሌ የምትሞቱበትን ቀን ብታውቁ ምን ይሰማችኋል? የምትሞቱበትን ቀን ብታውቁት። ብዙ ሰዎች የሚሞቱበትን ቀን ቢያውቁ የሚጨነቁም የሚፈሩም ይኖራሉ። የጌታ የሆኑት ግን ምናልባት የተዘጋጁ ስለሆኑ ላይፈሩ ይችላል። የወደፊቱን ማወቅ ደስታ ያመጣል፣ አንዳንድ ጊዜ ደግሞ ፍርሃትም ሊያመጣ ይችላል። ይህንን የምልበት መንገድ ዘመናችን ሰዎች የወደፊቱን ለማወቅ የማያደርጉት ነገር የለም። በብዙ መንገድ ነገር ለማወቅ ይፈልጋሉ። ከዚህ የተነሳ ጥንቆላ ቤት ይሄዳሉ፣ መተተኞች ጋር ይሄዳሉ፣ ሞራ ገላጭ ጋር ይሄዳሉ፣ ነገር ያውቃሉ የሚባሉ ሰዎች ጋር ይሄዳሉ እና ነገን ይነግሩኛል ብለው ስለሚያስቡ ማለት ነው። በኮከብ ቁጠራ ወይንም ሆሮስኮፕ ዞዲያክ የሚባል በተለይ አሁን በዘመናዊ ጋዜጦች ላይ ጠዋት ጋዜጣ ሲወጣ ከኋላ በኩል የዞዲያክ አርማዎች ወይንም ሆሮስኮፖችን በሰለጠነውም ዓለም ባልሰለጠነውም ዓለም ኖርም እየሆነ ወይንም እየተለመደ መጥቷል እና ነገን ለማወቅ ሰው ይፈልጋል። ነገ ምን ይሆን የሚመጣው? መጽሐፍ ቅዱሳችን ስለ ነገ የሚነግረን ነገር አለ። ሰዎች ግን በተለያየ መንገድ በመተቶች በተለያየ አይነት በኢስተርን ሜዲቴሽን በተለያየ አይነት ምዕራብ ምስራቃዊ የሆኑ በተለያየ አይነት በዚህ በሂንዱይዝም ውስጥ ባሉ በተለያየ አይነት የምስራቃዊ መንፈሳዊነት የሚባለው ኢስተርን ሚስቲሲዝም በሚባል በዛ ውስጥ ነገን ለማወቅ ይፈልጋሉ። መንፈሳዊውን ዓለም ለመረዳት ወይንም ደግሞ መንፈሳዊ ምስጢራትን ስለ ነገ ማወቅ ይፈልጋሉ እና በመዋርት ወይንም በእንግሊዝኛ ዲቪኔሽን እንደዚህ በሚባል በተለያየ መንገዶች ነገን ለማወቅ በሰለጠነውም ዓለም ሰዎች መንፈሳዊ ዓለምን መነካካት ይፈልጋሉ። በጥንቆላ በመተት የተለያየ ሀገር በመሄድ እጅ በማስነበብ መዳፍ እያስነበቡ ርዝመት የዘመን እንዲሆናል፣ ይህን ያህል ብር ታገኛለህ፣ ይህን ያህል ልጅ ትወልዳለህ የሚል እጅ መዳፍ እያስነበቡ ነገን ማወቅ ይፈልጋሉ። ይህ ሁሉ ተደምሮ ግን ከ5% በላይ ወይንም ደግሞ 5% ምናልባት ትክክል ሊሆን ሊገጥምላቸው ይችላል። 95% ግን ስህተት ነው፣ ውሸት ሆኖ ይገኛል። ወደ ሌላ ልውሰዳችሁና በጥንቆላ ብቻ አይደለም ነገን ለማወቅ ሰዎች የሚፈልጉት። አንዱ ነገን ለማወቅ የሚፈልጉበት መንገድ ይሄ ሳይንቲፊክ ዲዳክሽን ወይንም ደግሞ ሳይንሳዊ ቀመር በሚል ሳይንስን በማየት ዘመኑን አየሩን በማጥናት ዛፎችን ውሃን በማጥናት ምንድነው አየሩ ኦዞን ሌየር ተቀደደ ይሉናል። እንደዚህ አይነት በቃል አይደለም ይሄን ያህል ኬሚካል በዚህ ውስጥ ጨመረ ውሃ ውስጥ የተገኘ በማለት ሳይንሳዊ ዲዳክሽን ወይንም ደግሞ በሳይንሳዊ ቀመር ስሌት አድርገው ይሄንን ስለ ፊውቸሮሎጂ ወይንም ስለ ወደፊት ለማወቅ ሰዎች ይናገራሉ። ሳይንቲስቶች ቁጭ ብለው ኤጁኬትድ ገስ ይባላል ምሁራዊ አቦሰጡኝ ወይንም ገስ ያደርጋሉ እና
አንድ ምሁር ተቀምጦ ዘመኑን ይመረምርና ወይንም እንደ በዚህ ዘመን የነበረ በረዶ እዚህ ጋር ቀለጠ፣ አሁን ይሄ ግሎባል ዋርሚንግ የሚል ትሰማላችሁ፣ ዓለም አቀፍ ሙቀት እየመጣ ነው፣ አልሚኒዮ ምናምን ስም ይሰጡታል። እና በዛ በሳይንሳዊ ግኝት የዓለምን ነገር እያጠኑ ነው። ናሳ በራሱ ወይንም ደግሞ የአሜሪካን ሀገር ያለ የስፔስ ሻትል ወደ ላይ የሚያመጥቁ መንኮራኩር ወደ ላይ የሚያነጥቁት እነሱ ራሳቸው ሳይንስን ተመራምረው ምድር ያለቀላት ጉዳይ ናት፣ ተስፋ ቢስ ናት። ስለዚህ ማርስ ላይ ህይወት ሊኖር ይችላል እና ማርስ ላይ ፕሮብ እንላክ ወይንም ደግሞ የምትሄድ እንደ በተለያየ ነገር በሶላር የምትሰራ የሆነች መኪና የምትመስል ነገር ልከዋል። ካሜራ እያነሳች ትልካለች እና ያገኙት ምንም ፍጥረት ነገር የለም፣ ውሃ የለም። ምናልባት ውሃ ሰክኗል ይላሉ፣ ባህር ባንድ ወቅት ነበረ ይላሉ። ይህን ሁሉም ያጠኑት ለምንድን ነው? ነገ ምድር ዲስትሮይድ ብትጠፋ፣ ኮሜትስ መጥተው ቢመቷት፣ ትልቅ የሆኑ እነዚህ ተወርዋሪ ኮከቦች መጥተው ቢመቷት ምድር ልትጠፋ ትችላለች። ስለዚህ አስቀድመን ቤትን ፈልግ አይነት ይመስላል። አልፈርድባቸውም በሚያውቁት ሳይንሳዊ ዲዳክሽን አድርገው የደረሱበት ነው። በኤምአይቲ የምንለው ወይም ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ በሚባል ሳይንሳዊ ግምት አድርገው በ2050 ምድር ትጠፋለች አሉ ሳይንቲስቶቹ። ፓስተር አስፋው አለም በኋላ እኔን ኮት እንዳታረጉኝ በሱ ማለት ነው። እና ሌላ ዩኒቨርሲቲ ተነሳና ጊልፎርድ ዩኒቨርሲቲ ኦፍ ኢንግላንድ የሚባል በኢንግላንድ የሚገኝ እሱ ደግሞ ሌላ ወረቀት ሌላ ሪሰርች አርገው አወጡ። እነሱ ደግሞ ያሉት ምንድነው? ይሄ ትክክለኝነቱ 25% ነው። ኤምአይቲ ያወጣውን ማለት ነው፣ ማሳቹሴትስ ያለው ዩኒቨርሲቲ ያወጣውን ጊልፎርድ 25% ነው ትክክል ሊሆን የሚችለው አሉ። በ2050 ምድር ትጠፋለች የሚለውን ማለት ነው። እንግዲህ ሳይንቲስቶቹም ብለዋል፣ ጠንቋዮቹም ሞክረዋል ነገር ለማወቅ። እስቲ መጽሐፍ ቅዱሳችን ደግሞ ምን እንደሚል በቅዱሳት መጽሐፍት በኩል እንመልከት። በመጽሐፍ ቅዱስ ውስጥ በየ4 ቁጥሮች ትንቢታዊ ነገሮች ይናገራል። በየ4 ቁጥሩ ስታከፋፈሉት በየ4 ቁጥሩ ትንቢቶችን ታገኛላችሁ። ስለ ዘመን ፍጻሜው ስለሆነ ነገር ትንቢት ታገኛላችሁ። 735 ልዩ ክስተቶች ተተንብየዋል። ይሄ ይሆናል። ለምሳሌ ቀላል ምሳሌ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል። ትንቢት ነው ሊመጣ ያለው። ይሄ ትንቢት ተፈጽሟል አልተፈጸመም? ተፈጽሟል። እንደዚህ አይነት ትንቢቶች በ30 ብር መሸጡ፣ መሞቱ፣ መነሳቱ፣ ዳግም መምጣቱ፣ ስለሚመጡት መንግስታቶች፣ ስለ ጎግ ማጎግ፣ ስለ አርማጌዶን ብዙ የተነገሩ ትንቢቶች አሉ። ከዚህ ውስጥ 596 የሆኑት ሙሉ በሙሉ ተፈጽመዋል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን አይዋሽም። ሃሌሉያ። ስለዚህ 596ቱ ከ730 ዓመት። አሜን። ለጌታ ክብር ስጡ፣ የሱ ቃል ስለሆነ አሜን። ስንቀጥል ይህንን ብቻ ስትወስዱ አስተማሪዎች ካላችሁ እናንተ በፐርሰንት ውሰዱት። 80% ትክክለኛ ነው እስካሁን መጽሐፍ ቅዱስ። 20% እስካላችሁ 20% ደግሞ ገና የሚፈጸሙ ትንቢቶች ናቸው። 80% ተፈጽሟል። ትክክለኝነቱ የመጽሐፍ ቅዱስ ትክክለኝነት በትንቢቶቹ መፈጸም ተገልጿል። ነገር ግን ከ20 የሚያንሱት ጌታ ወደዚች ምድር ሲመጣ ከመምጣቱ በፊት የሚፈጸሙ ትንቢቶች አሉ። ገና ትላንት እንደተማርነው ስለ ጸረ ክርስቶስ፣ ስለ 1000 ዓመት መንግስት፣ ስለ 7ቱ የመከራ ዓመት፣ ስለ 7ቱ ማህተሞች፣ ስለ 7ቱ ጽዋዎች እንደዚህ እያልን ከሄድን ገና የሚፈጸሙ 20% የሚሆኑ በአጭር ጊዜ ውስጥ በ7 ዓመት ጊዜ ውስጥ የሚፈጸሙ ትንቢቶች አሉ። ራሱ ንጥቀት ትንቢት ነው። ስለዚህ ገና ንጥቀት አልተፈጸመም። እሱ ሲፈጸም አንድ ይቀነሳል ማለት ነው። እኔና እናንተ ለዛ ተዘጋጅተናል። ክብር ለእግዚአብሔር ይሁን። ስለዚህ ወደዚህ ምድር ከመምጣቱ በፊት ይፈጸማል። ይህንን ካወሰነው 80% ትክክለኛ ነው ካልን እንደገና ደግሞ 20% ከተፈጸመ በአጠቃላይ መጽሐፍ ቅዱሳችን 100% 100% ትክክለኛ እውነተኛ የእግዚአብሔር ቃል ነው። አሜን። ልንታመንበት የምንችል በጣም በኮንፊደንስ የምናስተምራችሁ መጽሐፉ ስላለ ነው። መጽሐፉ ካለ ይሆናል። እስካሁን 80%ቱን እንኳን አንብበን ከሆነ 80%ቱ ተፈጽሟል። 20%ቱ ደግሞ እንደሚፈጸም አንጠራጠርም። አሜን አሜን። አንዳንዶች ይሉናል ኢየሱስ በ70 ዓመተ ምህረት መጥቷል ይሉናል። ፕሪተሪስት የሚባሉ ወይም ሐላፋውያን የሚባሉ አስተማሪዎች አሉ። ኢየሱስ ሲመጣ የሚሆኑ ምልክቶች ያልተፈጸሙ ስላሉ ኢየሱስ መጥቷል ሲላችሁ አትደናበሩ። ኢየሱስ ይመጣል።
አሜን አሜን። ትላንት የነገርኳቸው አንድ ዕብራይስጥ ቃል አለ። ባሩክ አባ በሸም አዶናይ blessed is he who comes in the name of the Lord። በጌታ ስም የሚመጣ የተባረከ ነው። ኢየሱዋ ይመጣል። እናየዋለን። የታረደውን በግ እናየዋለን። የይሁዳን አንበሳ እናየዋለን። ሊቀ ካህናችንን እናየዋለን። ኢየሱስ ይመጣል። አሜን ወገኖቼ ሆይ፣ ስለዚህ የኢየሱስ ክርስቶስን ምጽአት በተመለከተ መጽሐፍ ቅዱሳችን ወደ 318 ጊዜ ተናግሯል። መጽሐፍ ምስክር በስንት ይጸናል ይላል? በ3 ይጸናል ወይ በ2 ይጸናል ይላል። እዚህ ላይ ግን ስንት ነው የምናየው? 318 ጊዜ ጌታችን ኢየሱስ ክርስቶስ እነሆ በቶሎ እመጣለሁ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ እንድትሆኑ ተመልሼ እወስዳችኋለሁ። ሃሌሉያ! ይሄ የተባረከው ተስፋችን ነው። አገር እያዘጋጀልን ነው። ክብር በላይ ይጠብቀናል። ዜማ ያለባት ጽዮንን እንወርሳለን። የተስፋችን ምድር የናዝሬቱ ኢየሱስ ተስፋ ይገባለን። ቅድስቲቱ ኢየሩሳሌምን እንወስዳለን። በዛ እናዜማለን፣ በጉን እናየዋለን። ሃሌሉያ! ሁሌ እናገራለሁ ለሰዎች የተባረከ ተስፋ። ከዚህ ወደ ባህር ማዶ ትሄዳለህ፣ አሜሪካን ትማራለህ፣ ትበላለህ፣ በርገር ትጠግባለህ። ተስፋ አይደለም። ተስፋው የኢየሱስ ክርስቶስ ዳግም ምጽአት ነው። እንዳትዘርፉ። ይሄ የከበረ ተስፋችን በምንም ተስፋ የማይለወጥ እውነተኛ ተስፋ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው። ነገሮችን ሁሉ እንድንንቅ የሚያደርገን። ሃሌሉያ! ጥያቄዎች እጠይቃለሁ። ለመሆኑ ኢየሱስ የት ነው የሚመጣው? ኢየሱስ እንዴት ነው የሚመጣው? ኢየሱስ መቼ ነው የሚመጣው? ኢየሱስ ለምንድን ነው የሚመጣው? መምጣቱስ በእኛ ሕይወት ላይ ምን ተጽዕኖአል ነው? ባይመጣስ ኢየሱስ እሱን አያድርገው። ኢየሱስ ባይመጣ በቃ ምን በጣም ምስኪን ሰዎች ነን። በቃ አለቀ። ነገር ግን ወደ 318 ጊዜ ጌታ እመጣለሁ አለ እና የት እንደሚመጣ ላሳያችሁ። መጀመሪያ ወደ ታላቁ ንጉሥ ከተማ፣ ወደ ዳዊት ከተማ፣ ወደ ኢየሩሳሌም ወይንም ኢየሩሳሌም፣ ወደዛ ኢየሱስ ክርስቶስ ይመጣል። የሄደባት ከተማ በአካል ስለሚመጣ በአንድ አድራሻ ይገኛል። ምን ማለት ነው? ኢየሱስ በአካል ይመጣል፣ በአካል በኢየሩሳሌም ይሆናል። እሱን ለማክበር ነገሥታት ሁሉ ወደ ኢየሩሳሌም ስጦታቸውን ይዘው ይሄዳሉ ይላል መጽሐፍ ቅዱስ። ስለዚህ የንጉሱ ከተማ ኢየሩሳሌም የተስፋ ከተማ ናት፣ የመሲሁ ከተማ ናት። ይህችን ከተማ ጠላት በዙሪያዋ የሚያስጨንቃት ታላቅ ተስፋ ያላት ከተማ ስለሆነ ነው ወገኖች ሆይ። እና በዚች በኢየሩሳሌም ላይ ብዙ የተነገሩ ትንቢቶች አሉ። ምድሪቱ የትንቢት ምድር ናት። ገና ምድሪቱ ላይ ስትገቡ በቃ የሚያስደንቅ ልዩ የሆነ ድባብ ምድሪቱ ላይ ትመለከታላችሁ። አንድ ቀን ጌታ ኢየሱስ ክርስቶስ ሰማያትን ጥሶ በሚወርድበት ሰዓት እግሮቹ በደብረ ዘይት ተራራ ላይ ይቆማሉ። በቀጥታ ፊት ለፊቱ የሚያየው ኢየሩሳሌም ወይንም የተከበበችዋን ያን ኦልድ ሲቲ ወይንም የጥንቷን ኢየሩሳሌምን በግንብ እንደተከበበች አሁንም አለች። የምስራቁ በር ትላንት እንደነገርኳችሁ ተዘግቷል። የምስራቁ በር ይከፈታል። ሆሳና ባሪያም ተብሎ እንደተዘመረለት የገባበት ያቺ ያበር እስካሁን ድረስ ተዘግቷል። ነገር ግን መሲሁ በሚመጣበት ሰዓት ከደብረ ዘይት ተራራ ፊት ለፊት ስትመለከቱ የምስራቁን በር ጥሶ ይገባል። በዛ ቀጥታ ወደ ቅድስተ ቅዱሳን ይገባል። በዛ ቦታ ላይ የጌታ ክብር ይገለጣል። የሺህ ዓመት መንግስት ሲጀምር ጌታ በግልጽ ሰው ያየው የሚመጣው ነው። በስውር አይመጣም፣ በግልጥ ይመጣል። ንጥቀት በስውር ነው፣ ዳግም ምጽአት ግን በአካል ነው። የሚስማማ አሜን ይበል። ወገኖች ሆይ በአካል ይመጣል። በኢየሩሳሌም አልኳችሁ። እንዴት ነው የሚመጣው? የመጀመሪያውን 9 ወራት የኢየሱስን ታሪክ ካያችሁ ከማርያም ከኤልሳቤጥ ከዮሴፍ በቀር ማንም አያውቅም ነበር። የመጀመሪያው ስውር አመጣጥ ነው። ሲወለድ እረኞች፣ ሰብአ ሰገል፣ እነዚህ ደግሞ ሰማያትን የሚያነቡ ከዋክብት ቆጣሪዎች፣ እነዛ አይነት ሰዎች ናቸው። የባቢሎን ሰዎች ተከትሎት መጥተው ያንን ኮከቡን እየተከተሉ መጥተው ያወቁት ሰብአ ሰገል የተባሉት ሲወለድ ያወቁት። ዳግም ሲመጣ ግን በስውር አይደለም፣ ጥቂት ሰዎች አይደለም የሚያውቁት። ክብር ለእግዚአብሔር ይሁን። ሲመጣ መብረቅ ከምስራቅ እስከ ምዕራብ ብልጭ እንደሚል እንዲሁ ሰማያት ተበርቅሰው ይከፈታሉ። ብርሃን በምድር ላይ ይሆናል። ይህ አይነቱ ብርሃን ታይቶ የማይታወቅ ብርሃን ነው። አንድ ምሽት አስታውሳለሁ፣ ካናዳ ውስጥ በጣም የቀትር ብርሃን የሚመስል ድንገት ብልጭ አለ።
ያንን ብርሃን ያዩ በሌሊት ታክሲ የሚሰሩ ሰዎች፣ ፖሊሶች፣ ጥበቃዎች በስተቀር ሰው ሁሉ ተኝቷል። ማንም አላየው። የዛ አይነት ብርሃን አይቼ አላውቅም። እውነተኛ ብርሃን ነው እና ያ ከሆነ አኖማሊ ወይም የሆነ ክስተት ተፈጥሮ ነው ብሎ በነጋታው ጋዜጣ ላይ ያወጡት እና ሌሊት ልክ እንደ ቀትር ብርሃን እንደዚህ ብርት ያለበት ጊዜ አስታውሳለሁ። ጌታ ኢየሱስ ክርስቶስ ሲመጣ ሰማያት ይበራሉ። ፍጥረተ ዓለም ሁሉ በብርሃን ይሞላል። ታላቅ ድንጋጤ በምድር ላይ ይሆናል። ሃሌሉያ! የለም ያሉት የናዝሬቱ ኢየሱስ ሞቶ ቀርቷል ያሉት የናዝሬቱ ኢየሱስ ለኛ ማተራ አረግም እሱ ለኛ ምናችንም አይደለም ያሉት ሁሉ የወጉት ሁሉ ምን ያደርጉታል? ያዩታል። አሜን አሜን። ክብር ለእግዚአብሔር ይሁን። ዳግም ሲመጣ እንዲሁ ሰው ሁሉ ያየዋል። መጽሐፍ ቅዱስ የሚነግረን ይህንን ነው። እንዲሁ ስንመለከት በመጽሐፍ ቅዱስ ባለፈው ተነጋግረናል ስለ ሃርፓዞ፣ ስለ ንጥቀስ ስናገር የግሪክ ቃል ሃርፓዞ ማለት መንጭቆ መመንተፍ ማስመለጥ እንደሆነ ስናገር ነበረ ስለ ንጥቀስ ስናገር። አሁን ደግሞ ሌላ ቃል ላሳያችሁ። ፓሮሲያ የሚል ቃል ይጠቀማል። ፓሮሲያ ማለት የከበረ ስብዕና ወይንም ዲግኒታሪስ፣ በቃ ትልቅ ሰዎች፣ የአገር ተወካዮች፣ አገር የሚወክሉ እነዚህ ዲፕሎማቶች ሲመጡ በአጀብ ታጅበው እንደሚመጡ ሁሉ ልክ እንደዛ የጌታን መምጣት የሚገልጠው ፓሮሲያ ብሎ ነው። ታጅቦ ነው የሚመጣው። በመላእክት ታጅቦ ይመጣል። በጻድቃን ታጅቦ ይመጣል። በታላላቅ በጌታ መላእክቶች፣ በኪሩቤሎች፣ በሱራፌል ተከቦ በታላቅ ክብር ምድር እየተንቀጠቀጠች ሰማይ ያሸበሸበለት በታላቅ የመለከት ድምፅ የናዝሬቱ ኢየሱስ ይመጣል። ፓሮሲያ ይለዋል። ሃሌሉያ! ሌላው ደግሞ የሚናገረው ኤፒፋኒያ የሚል ቃል ይጠቀማል። ኤፒፋኒያ ወይም ኤፒፋኒ ማለት ምን ማለት ነው? ቱ አፒር፣ ሰደን አፒራንስ፣ ድንገት የሆነ ብቅ ማለት። ባልታሰበ ሰዓት ጌታችን ኢየሱስ ክርስቶስ ብቅ ይላል። ከዚህ ከመንፈሳዊው ዓለም ከማይታየው ዓለም ወደሚታየው ዓለም ድንገት በር ይከፈታል። ሌላ ቃል አለ ከዛ ጋር ምናልባት ይሄዳል። ያ ቃል አፖካሊፕቶ ማለት አፖካሊፕሲስ የሚለው ቃል አቡቀለምሲስ በአማርኛ የተተረጎመው የግዕዝ አዋቂዎች ያሉት ምን ማለት ነው? የተጋረደን መጋረጃ ክፍት አድርጎ የሆነ ትዕይንት ሲጀምር ማለት ነው። ጌታችን ኢየሱስ ክርስቶስ ሲመጣ አቡቀለምሲስ ወይንም አፖካሊፕቶ ማለት የተዘጋን መጋረጃ ብርግድ አድርጎ መክፈት ማለት ነው። የሆነ ነገር ሊጀምር ነው ማለት ነው። ኢየሱስ ሲመጣ መጋረጃ ሁሉ ይከፈታል። የመንፈሳዊ መገለጥ ይለቀቃል። የተከደነው ነገር ይለቀቃል። ሰዎች ንጉሱን ማየት ይጀምራሉ። መንፈሳዊ ዓለም ምስጢር አይሆንም፣ አፖካሊፕቶ ይሆናል። መጋረጃው ይከፈታል። እስቲ ለሚመጣው ንጉስ በእልልታ በጭብጨባ ክብር አምጡለት። ሃሌሉያ! በሚመጣበት ጊዜ የሚከሰቱ ክስተቶች አሉ። አመጣጡ እንዳካሄዱ ነው። ሲሄድ እነዛ ሁለት መላእክት በዛ በቢታንያ ቆመው ያሏቸውን ታስታውሳላችሁ። ሰሞኑን አንስቻለሁ። እንደዚሁ ሲሄድ ያያችሁት ይሄ ናዝሬቱ ኢየሱስ እንዲሁ ሲሄድ እንዳያችሁት እንዲሁ ምን ያደርጋል? ይመለሳል። the same manner ደመና ሸፍና እንደወሰደችው the same manner በሴም እንደሄደበት አካሄድ ሲመጣ ከደመና ጋር ይመጣል፣ ከክብር ጋር ይመጣል። ሃሌሉያ! ስለዚህ ደመናው የክብር ምሳሌ ነው። ሌላ ታላቅ ድምፅ ይሰማል። ታላቅ ጩኸት ይሰማል። የመላእክት ድምፅ ይሰማል። የቢሊዮን አማኞች ድምፅ ይሰማል። ሃሌሉያ! ዓለም ሁሉ የሚሰማው ድምፅ፣ አላፋት መላእክት እየዘመሩ ሆይ ያሉለት በመለከት ድምፅ ታጅቦ የናዝሬቱ ኢየሱስ ሃሌሉያ ፓሮሲያ ያረጋል። በብዙ ክብር ይመጣል። በአጀብ ይመጣል። ሃሌሉያ! ኢየሱስ ክርስቶስ ስሙ ከስሞች ሁሉ በላይ ስለሆነ መጽሐፍ ምን ይላል? every knee shall bow፣ ጉልበት ሁሉ ይንበረከክለታል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል። ሃሌሉያ! በምንም አይነት በምንም ፖዚሽን ይሆኑ ያንበረከካቸዋል። ክብሩ ያንበረከካቸዋል። ዙፋኑ ያንበረከካቸዋል። ብርሃኑ ያንበረከካቸዋል። ስልጣኑ ያንበረከካቸዋል። የወገባቸው ጅማት ይፈታል። ኃይለኛው ኢየሱስ፣ የይሁዳ አንበሳ ኢየሱስ፣ ከሞት የተነሳው የትንሣኤው ጌታ ኢየሱስ በክብር ይመጣል። ሃሌሉያ!
በመንፈስ ቅዱስ የታተማችሁ አገር የተዘጋጀላችሁ በሕይወት መዝገብ የተጻፋችሁ ተስፋችሁ ኢየሱስ የሆነ ንጉሳችሁ ኢየሱስ የሆነ አባታችሁ ኢየሱስ የሆነ ተራ ሰዎች አይደላችሁ። በገንዘብ አትለካም፣ በእውቀት አትለካም፣ በዲግሪ አትለካም፣ በነዳው መኪና አትለካም። ወይ አባጋንዴ ፕራዳሳቶ አይ ሃሌሉያ። አጠገባችሁ ያለውን ሰው ክቡር ሰው ነህ በሉት እስቲ። ኢየሱስ ሃሌሉያ ክቡር ሰው። አሜን አሜን። ስለ ምጽአቱ ስንነጋገር የምጽአቱን ቀን ሳያስቡት የተነበዩ ሰዎች አሉ። እነዚህ አድቬንቲስት አስተማሪ አንዱ ከነበረው ዊሊያም ሚለር ስለ ኢየሱስ ክርስቶስ መምጣት በዚህ ጊዜ ይመጣል ብሎ በ1843 ብዙዎች ተስፋ እንዲያደርጉ አድርጓቸው ነበር። ማንም ቀኒቱንና ሰዓቲቱን አያውቅም። አሜን አሜን። ብዙ ሌሎች ሰዎች ላሳያችሁ። ረስል የጆሆቫ ዊትነስ አስተማሪ ወይም ፋውንደር የሆነ እነዚህ የውሃ ምስክር የሚባሉት በ1799 የመጨረሻው ዘመን ደረሰ ብሎ ተናገረ ወይም ጀመረ ብሎ ተናገረ። በ1874 ደግሞ ኢየሱስ ክርስቶስ የሱ ኢንቪዚብል ፕሬዘንስ ወይም በስውር መጣ ብሎ ማስተማር ጀመረ። በ1878 ደግሞ Jesus became king in heaven ኢየሱስ በሰማይ ነገሰ ብሎ ነገረን። በ1914 የዓለም መጨረሻ ሆኗል ብሎ አስተማረ። እና የጆሆቫ ዊትነስ የትንቢት አተረጓጎም ብዙ ስንክ ብዙ ስህተት ያለው ልም ያለ ምንፍቅና ስለሆነ ቢኬርፉል ከየት ትንቢትን እንደምትማሩ። መምህራቸው አስተማሪያቸው ረስል ኮምፕሊትሊ ስህተት የነበረ ሰው ነበር። መቼም እዛ ሰፈር ያለውን ስንናገር እኛም ሰፈር አንዳንድ ስህተቶች ተሰርተዋል። ማርቲን ሉተር በአንድ ወቅት ላይ 1636 አካባቢ ላይ ስለ ጌታችን ኢየሱስ ክርስቶስ የመምጣት ጊዜ ፕሬዲክት አድርጎ እሱም ተሳስቷል። ሌላ እንዳትደነግጡ አይዟችሁ እንዳለው አንድ ቄስ ጆን ዌስሊ የሚባል ሰው ነበረ። ጆን ዌስሊም በ1874 ላይ እንደዚሁ ኢየሱስ ይመጣል ብሎ ተሳስተው ነበረ። ስለዚህ ሞቅ ያላቸው ሰባኪዎች ሁሉ እየተነሱ ቀኑን ሲነግሯችሁ ፓስተርዬ ተሳስተሃል፣ ቀኒቱንና ሰዓቲቱን ማንም አያውቅም ከአብ በቀር ወልድ እንኳን ልጅ እንኳን ቢሆን አያውቅም ተብሎ ተጽፏል። ስለ ምጽአቱ ስንነጋገር 4 ምልክቶችን ልንገራችሁ። አሁን ስለ ንጥቀት አይደለም ማወራው፣ ስለ ንጥቀት አውርቻለሁ። ስለ ምጽአት ነው ማወራው። መጀመሪያው በዓለም ላይ የሚታዩ ምልክቶችን ታያላችሁ። ሁለተኛው ደግሞ በቤተ ክርስቲያን ላይ የሚታዩ ምልክቶችን ታያላችሁ። ሶስተኛ በመካከለኛው ምስራቅ የሚታዩ ምልክቶችን ትመለከታላችሁ። አራተኛ በሰማይ ላይ የሚታዩ ምልክቶችን ትመለከታላችሁ። ስለዚህ ከአራት አቅጣጫ ዘመንን መመርመር ለምትወዱ በእነዚህ ነገሮች ዘመንን መርምሩ። በዓለም ላይ የሚታዩት ምልክቶች ምንድን ናቸው? በቤተ ክርስቲያን ላይ፣ በመካከለኛው ምስራቅ፣ በተለይ ስለ እስራኤል በኋላ ትንሽ ገባ ብዬ እናገራለሁ እና በተለይ በዓለም ላይ የሚታዩ ምልክቶች ጌታችን ከሰጠው አንዱ የመሬት መንቀጥቀጥ አንዱ ምልክት እንደሆነ ጌታ ተናግሯል። ብዙ ምልክቶች አሉ። እናንተ ማቴዎስ 24ን አጥኑ። ከነዛ ሁሉ አንዱ የመሬት መንቀጥቀጥ ነው። የመሬት መንቀጥቀጥ ከመቼውም ጊዜ ይልቅ ከ19ኛው ክፍለ ዘመን መግቢያ ጀምሮ እስካሁን ድረስ በሬክተር ስኬል ይባላል። በሬክተር ስኬል እንትኑን ዌቭን ይለኩታል። መሬት ሲንቀጠቀጥ ምን ያህል እንደሆነ የጂኦሎጂ ተማሪዎች ይህንን ታውቃላችሁና በሬክተር ስኬል ይለካል። መጀመሪያ የነበረው 2.1 1.2 3 ከዛ 4 ቀስ ያለ ዘመኑ እየገፋ ሲመጣ in the 1950s ወደ 5 ፖይንት ምናምን መግባት ጀመረ። ሪሰንትሊ እስከ 9 እስከ 8 ቱርክን ያንቀጠቀጠ፣ አፍጋኒስታንን በየጊዜው የሚመታ፣ ፓኪስታንን የሚያፈራርስ፣ አገር የሚደረምሱ ታላላቅ የሆኑ የመሬት መንቀጥቀጦች እየጨመረ መጥቷል። ማግኒቲዩዱ መሬት የሚሰነጣጠቅ ብቻ አይደለም፣ ቢልዲንጎችን የሚያፈርስ፣ ትልቅ ቢልዲንጎችን የሚያፈርስ ኢስሚር የምትባለው በመጽሐፍ ቅዱስ ኤፌሶን የምትባለው ከተማ እንዳለ ነው ያወደማት። በዚህ በቱርክ ላይ ባለፈው የዛሬ 2 ዓመት አካባቢ ላይ እንደዚሁ ደግሞ በታይላንድ ላይ በባህር ውስጥ ውቅያኖስ ውስጥ የተነሳ እነዚህ 2 ፕሌቶች የምድር ንጣፎች ለ1 ኢንች ነው ወደ ታች የወረደው። አንደኛው የሱ መነቃነቅ ትልቅ ዌቭ አስነስቶ ታይላንድ ላይ ወደ 270,000 ሰው በአንድ ቀን ይሞቱ። የዛ ውጤት እስከ ኢስት አፍሪካ
ኢትዮጵያ ላይ ሁሉ አየር እስኪለወጥ በቃ ሀገር ሁሉ መጥቆር ጀምሮ ነበር። ትልቅ የሆነ ግሎባል ኢፌክት ነበረው። ስለዚህ የመሬት መንቀጥቀጦች እየባሱ ይመጣሉ። እንግዲህ ፈንታሌን ጌታ ይያዝልን በኢየሱስ ስም። አይዟችሁ ላስታውሳችሁ ብዬ ነው። ሁሉ ዶርማንት አይደለም። ኢትዮጵያ ውስጥ ያለው አክቲቭ የሆኑ ቮልኬኖዎች አሉ እና መንቀጥቀጡ ለአንዳንዴ ሊሰማ ይችላል። ሌላ ጦርንም የጦርንም ሆነ ትሰማላችሁ ብቻ አይደለም፣ ጦርነቶች በየስፍራው ይሆናል። ይሄንን ለምታጠኑ ሰዎች አክቲቭ ወርስ አሁን ላይ በዓለም ላይ ቢያንስ 30 ቦታዎች ላይ አክቲቭ የሆኑ ጦርነቶች አሉ። በሩቅ ምስራቅ፣ መካከለኛው ምስራቅ፣ አፍሪካ ላይ በየቦታው አገራችን በሰሜን እዛ ጦርነቶች፣ ግጭቶች ብሔር ከብሔር በዚህ በናይጄሪያ በዌስት አፍሪካንስ እርስ በርስ ጦርነቶች በኤዥያ አሉ። ጦርነቶች በየቦታው አሉ እና የብዙዎች ደም ይፈሳል። የጦርንም ወሬ ትሰማላችሁ። ስለ ጦርነት አንድ ነገር አስተውሉ። ጦርነቶች እንደ ድሮ ሎካል አይደሉም። አንድ አካባቢ ጦርነት ተነሳ የዚህ አንድ አካባቢ ጉዳይ አይደለም። አሁን በአንድ ግሎባላይዝ ይሆናሉ። በአንድ ጊዜ አገሮች መወገን ይጀምራሉ። ከ2-3 ዓመት በፊት በኢትዮጵያ ላይ ጦርነት በተነበረበት በሰሜን ላይ በነበረበት ሰዓት ላይ ሰሜን አሜሪካ ጋዜጦች፣ እንግሊዝ ያሉ ጋዜጦች ሁሉ የሚያወሩት ግማሹ ደጋፊ ግማሹ ተቃዋሚ ሆነው ፈረንጆች ሁሉ በዜና ሁሉ ተከፋፍለው ነበር። ምክንያቱም ዓለም አቀፍ ይሆናል። አሁን ጦርነት አገሮች ሁሉ መወገን ጀምረዋል። ሩሲያ ወደዚህ፣ አሜሪካ ወደዚህ፣ ዩክሬን ስትነሳ ከዩክሬን ጋር የኢራን ጦርነት አገር ግሎባል ሆነ ባንስ። ስለዚህ ወደፊት ጦርነቶች የአንድ አጥቢያ ሆኖ በአንድ እሳት ይነዳል። ለዚህ ነው በዚህ ምንድነው የሚባል በጎግ ጦርነት ላይ በመጀመሪያው 3 ዓመት ተኩል የመከራው ዘመን ላይ የጎግ ጦርነት በሚነሳበት ሰዓት ላይ ብዙ የሚተባበሩ አገሮች ስም ሊስቶች አሉ። ከዛ ውስጥ አንዷ የኢትዮጵያ ስም አለበት እና አንዳንድ ጊዜ አንድ ሰው ምን ብሎ ጻፈልኝ እንደዚህ ሳስተምር ሰምቼ ለኢትዮጵያ እግዚአብሔር አላት፣ ኢትዮጵያ እስራኤልን ተወጋለች ብለህ እንዴት ታስተምራለህ? እኔ አላልኩም፣ መጽሐፍ ነው የሚለው። ከኔ ጋር ናችሁ? ይሄን ነው። ኢትዮጵያና ሊቢያ ይከተሉታል። ጎግ ማጎግን፣ ሩሲያን ተመልከቱ። ብሪክስ አላይመንቱን ተመልከቱ። ብሪክስ አላይመንት በሙሉ ስትመለከቱ እዛ ውስጥ ካሉ ከተጠቀሱት ከጎግ ጋር ከሚተባበሩት አገሮች አንዷ ኢትዮጵያ አለችበት። እዛ ውስጥ ቻይና፣ ሩሲያ እዛ ውስጥ አለችበት፣ ብራዚል። እነዚህ በሙሉ ሊስቶችን ስትመለከቱ እስከ ታች ድረስ ምናልባት እስራኤልን ወይንም ደግሞ ከጎግ ጋር ተባብረው ቅድስቲቱ ምድር ሊወጉ ከሚነሱት ጸረ ክርስቶስ ከሚያስተባብራቸው አገሮች ልትሆን ትችላለች ተብሎ ይታመናል። እና አይ ሆፕ ቅር አላሰኘዋችሁም አይደል? አሁንም ትወዱኛላችሁ አይደል? አይ ላቭ ዩ ቱ። ጦርነት አስከፊ ነው። ከጦርነት በኋላ የሚነሱ ነገሮች አሉ። ቸነፈር፣ ረሃቦች ይቀጥላሉ። የኢኮኖሚ ድቀት ይሆናል። ሰዎች ድሃ ይሆናሉ። የሚበሉት የለም። ምድሪቱ ላይ በቃ ቸነፈር ይሆናል። የሚበቅል ነገር አይኖርም። በውስጡ ብዙ ኬሚካል ስላለው የጦርነት ነገር ብዙ መፍረስ ስላለው ወገኖች ሆይ ረሃብ ብዙ ዳሜጅ ያደርጋል የሰውን ዘር። ስለ ረሃብ ብዙ ለመናገር አያስፈልገኝም። በምድራችን ብዙ ያለፍንበት ብዙ ታሪኮች አሉንና ለዚህ በዓለም ላይ ረሃብ እየበዛ ይሄዳል። የኢኮኖሚ ድቀት ይሆናል። የወጋ መናር ይሆናል። የኢኮኖሚ ግሽፈት ይሆናል። የኢኮኖሚ ክራይሲስ ይሆናል። አንዱ ጸረ ክርስቶስ ይዞት የሚነሳው ኃይል የሚሰጠው የዓለም ኢኮኖሚ መውደቅ ለሱ መፍትሄ ይሰጣለሁ፣ የዓለም ሰላም መጥፋት እኔ ሰላም እሰጣለሁ እያለ የሚያደርገው ግሎባል የሆነ ይሄ የሚያስነሳው ቁጥሮቹ በሙሉ የዓለምን ሕዝብ ኮንትሮል ለማድረግ ፓወር ግራብ ለማድረግ የሚያደርገው ስራዎች ናቸው። የቀጠልኩኝ ሊሄድና በዓለም ላይ የሚታዩት ምልክቶች እየጨመሩ ይሄዳሉ። ከሁሉም ያስፈራው ደግሞ አሁን እየታየ ያለ በቤተ ክርስቲያን ላይ እየመጣ ያለ በቤተ ክርስቲያን የሚታዩ ምልክቶችን ላሳያችሁ። እኛ ባለንበት አሁን በምንኖርበት ዘመን ላይ ቤተ ክርስቲያን ማርጂናላይዝ ተደርጋለች፣ ወደ ዳር ተገፍታለች፣ አትሰማም። ይሄን ያለው ተሰበሰቡ፣ ዘመሩ፣ ሄዱ ነው የምንባለው እንጂ ያን ያህል ኢንፍሉዌንስ ምናመጣ ተደርገን አንታይም። ስለዚህ ስደት በቤተ ክርስቲያን፣ መጠላት በቤተ ክርስቲያን፣ የእግዚአብሔር የሆነው ነገር የማይከበርበት ያንንም ደግሞ በተለያየ መንገዶች ሰሞኑን ወደ ኋላ መንሸራተት ባክስላይድ የሚያደርግ አፖስቶሲ ብዙ አማኞችንን የሚሉ ይክዳሉ።
ከእግዚአብሔር ቤት ቀሳውስቶች፣ ፓስተሮች፣ ሰባኪዎች የሚባሉ ኢየሱስ ክርስቶስ ጌታ አይደለም ብለው ወደ ሌላው ካምፕ እየሄዱ ስለ ሆዳቸው፣ ስለ ገንዘብ ለማግኘት ሲሉ፣ ስለ ጥቅም ሲሉ ወንጌልን የሚክዱ ይኖራሉ። ጦም አድሮ መሞት ይሻላል። ኢየሱስ የሚካድ ጌታ አይደለም። ሃሌሉያ። ወደ ኋላ መንሸራተት ይበዛል። ብዙ አፖስቴትስ ይበዛሉ፣ ከሃዲዎች ይበዛሉ። ገንዘብ የሚያማልላቸው፣ ስልጣን የሚያማልላቸው፣ የዘመኑ ነገር የሚያማልላቸው ይበዛሉ። በእግዚአብሔር ቤት ውስጥ ብዙ የሚክዱ ይኖራሉ። እኔ ግን አለ ጳውሎስ ያመንኩትን አውቃለሁ። አሜን አሜን። ያመናችሁትን በማወቅ ጌታ ይባርካችሁ። ወደ ኋላ መንሸራተት ይበዛል። የወንጌል መሰበክ ደግሞ በዓለም ዙሪያ ይቀጥላል። ደስ የሚለኝ ነገር ይሄን ነው። በሁሉ ሀገር ወንጌል የሚሰብኩ ሰዎች አሉ። እግዚአብሔር ምስክሮች አሉት። በመንገድ ላይ ተሸክመው ትልቅ ማይክሮፎን ይዘው የሚጮሁ አሉ። በተማረው ሀገር፣ ባልተማረው ሀገር፣ በድሃው ሀገር፣ በሀብታሙ ሀገር፣ በገጠር፣ በከተማ ኢየሱስ ያድናል የሚል ድምፅ የሚሰብኩ አሉ። በገበያ መካከል ምራቅ እየተተፋባቸው ውሃ እንኳን የሚሰጣቸው የሌለ በጣም ብዙ ለጌታ የቀኑ ብዙ ወጣቶች እግዚአብሔር አሉት በዚህ ከተማም። ክብር ለእግዚአብሔር ይሁን። ወጣቶችን እግዚአብሔር በመንፈስ እሳት ይንካቸው። ሃሌሉያ። ምድራችን በአዲስ ትውልድ ተባርካለች። ወጣት ትውልድ በጉባኤያችን አለ። ክብር ለእግዚአብሔር ይሁን። በሰለጠነው ዓለም ስትሄዱ የጉባኤው በቃ ምናልባት ይሄን ያህል ህዝብ እነሱ አገር አቀፍ ሲያረጉ ነው፣ የአንድ ቸርች አይደለም። ምናልባት 15 ሰው ካለ አንድ ቤተክርስቲያን በቃ ያቺ ቤተክርስቲያን 15 ሽማግሌ አዛውንት ሰዎች ናቸው ያሉት። አንድ ጊዜ ቤት ፈለግን የምንከራይበትና ስጠይቀው አንዱን ስንት እድሜ 65 ዓመቴ ነው አለኝ። ፈረንጅ ነው። 65 ዓመቴ ነው። አም ዘ ያንግስት ኢን ዘ ኮንግሪጌሽን አለኝ። የ65 ዓመት ሰው ከቤተ ክርስቲያኑ ወጣት የሚባለው እሱ ነው። ለቤተ ክርስቲያኑ ወጣት እሱ። ሌሎቹ በሙሉ እናንተ አስቧቸው ትውልድ የለም። የሚያምሩ አዳራሾች አሏቸው። እፈራለሁ አዳራሽ መስራታችሁ አዲስ አበባ በተለይ በጣም ትልቅ ህንጻዎች እየተሰሩ ነው ያሉት፣ ቸርቾች እየተሰሩ ነው። እኔ ደግሞ ወደ ሚሽን አጋድላለሁና ሰው ላይ በመስራት አምናለሁ። ክብር ለእግዚአብሔር ይሁን። አትስሩ ማለት አይደለም፣ ስሩ እንደፈለጋችሁ። ነገር ግን ፕራዮሪቲው ሰው ነው። አሜን አሜን። ሰው ነው። የሀገሩ መንፈስ ጥሩ ነው። እናንተም ኮሪደር ማድረጋችሁ ጥሩ ነው። እናንተም ታደሱ በኢየሱስ ነው። መንገዱ ብቻ ሳይሆን እናንተም ታደሱ። መንፈሳችሁ ይታደስ። ከከረከሰ ማንነት ያውጣችሁ ጌታ። ከዓለማዊ ማንነት ጌታ ያውጣችሁ። ወንጌል ይሰበካል። ወንጌል ላይ ኢንቨስት እናደርግ። ሚሽን ላይ ኢንቨስት እናደርግ። ወጣቶች ይላኩ፣ ወንጌል ይስበኩ፣ ይሰልጥኑ፣ ትሬንድ ይሆኑ፣ በእግዚአብሔር እውነት ይሞሉ። ክብር ለእግዚአብሔር ይሁን። ስለዚህ ወንጌል በሚዲያ ይሰበካል፣ በሶሻል ሚዲያ ይሰበካል፣ በተለያየ ሜቶዶሎጂዎች እየተሰበከ ነው ያለው። ይሄ ራሱ የዘመኑ ፍጻሜ እንደደረሰ ሰው ሁሉ እስኪድን አይደለም፣ ሰው ሁሉ ወንጌል እስኪሰማ ጌታ ይጠብቃል። ጌታ ቻንስ እየሰጠ ነው። ገና ብዙዎች ይሄዳሉ። ወደ ሳውዲ የሚሄዱ አሉ፣ ወደ ዱባይ የሚሄዱ አሉ፣ ወደ ሶማሊያ የሚሄዱ አሉ፣ ወደ ሱዳን የሚሄዱ አሉ፣ ወደ ጅቡቲ የሚሄዱ አሉ። በዙሪያችን ለብዙ ዓመት ተናግሬዋለሁ። ኢትዮጵያን አሳይመንት የሰጣት በዙሪያ ያሉ አገሮች አሉ። ኤርትራ መዳን አለባት፣ ሱዳን መዳን አለባት፣ ሳውት ሱዳን መዳን አለባት፣ ጅቡቲ መዳን አለባት። ወንጌል ከኢትዮጵያ እንደ እሳት ይውጣ። አሜን። ወጣቶቻችንን የእሳት ነበልባል ያርጋቸው፣ ባለ ራእይ ያድርጋቸው። በውስጣቸው የኢየሱስ ፍቅር እየተንተከተከ ሃሌሉያ ሃሌሉያ። ጌታ ሳይመጣ እግዚአብሔር እነዚህን ያደርጋል ብዬ አምናለሁ። ወንጌል ይሰበካል፣ እየተሰበከም ነው። ሌላ በመካከለኛው ምስራቅ የሚታዩ ምልክቶች አሉ። ከነዚህ ምልክቶች አንዱ የጥፋት እርኩሰት፣ በተለይ ይሄ በመከራው ዘመን መካከል አካባቢ ላይ የጥፋት እርኩሰት ሰሞኑን ተናግሬዋለሁ። የጥፋት እርኩሰት ከሶሪያ ጀነራሎች አንዱ የልጅ ልጅ የሆነ ታስታውሳላችሁ፣ ሰሞኑን ተናግሬዋለሁ። አንቲዮከስ ኤጲፋነስ የሚባል ሰው አሳማን አምጥቶ በዛ በ70 ዓመተ ምህረት ላይ በቤተ መቅደስ ውስጥ ሰዋበት። የቤተ መቅደሱን ክፍሎች በሙሉ ደግሞ የጋለሞቶች ማደሪያ አደረገው፣ የርኩሰት ቤት አደረገው። በተቀደሰው ስፍራ የጥፋት እርኩሰት ቆሞ ስትመለከቱ አንባቢው ያስተውል አለ። ጊዜው መድረሱን ሊያሳየው ነው በዛ ጊዜ ላይ። አሁን ግን ይሄ ሰው ጥላ ነው።
ጸረ ክርስቶስ ሲመጣ የሚያረገው ተመሳሳይ ነገር ነው ብለን እናምናለን። አሳማ መሰዋት አይደለም። ቤተ መቅደሱ እየተሰራ ነው ትላንት ነግሬያችኋለሁ። ወይንም ደግሞ ለመስራት ተዘጋጅተው ጨርሰዋል። ፕላኒንግ አርቋል። ይሄ ምንድነው የሚባለው ቴምፕል ኢንስቲትዩሽን ኦፍ ጀሩሳሌም በሚባል የካህኑ ልብሶች ተሰርተው አልቀዋል። የመቅደስ ስርዓቱ የመስዋዕት ስርዓቱ ሁሉ ነገር አልቋል። ቤተ መቅደሱን ለመስራት ካህናቶች መሰረት ድንጋይ ማስቀመጥ አለብን ብለው ናታንያሁ ፈቅደውላቸዋል። ስለዚህ ዓለም አቀፍ የሆነ ውጥረት አንዱ የሚነሳው በቤተ መቅደሱ መሰራት ምክንያት ነው። ትላንት ነክቼዋለሁ እና በቤተ መቅደስ ውስጥ ጸረ ክርስቶስ ልክ እንደ አንቲዮክስ ኤጲፋነስ ሰተች ብሎ የሚገባበት ጊዜ ይመጣል። አይሁዶች ሳያውቁ ይተባበሩታል። ሰላም ስለሚያመጣላቸው ስለሚተባበራቸው ወይንም ደግሞ ለነሱ ሰላም ያመጣልናል ብለው ስላሰቡ መሲህ ነው ብለው ስላሰቡት በጣም በብዙ አጀብ ስለሚመጣላቸው ወደ እነሱ ጋር እና ጌታ ኢየሱስ ምን አላቸው? በምስራቅ ነው ቢሏቸው አትሂዱ፣ በምድረ በዳ ነው ቢሏቸው አትሂዱ። የሰው ልጅ መምጣት ድንገት ነው የሚሆነው። ምስራቅ ከምዕራብ የሚለውን ቅድም የጠቀስኩላችሁን እንዳትረሱ። ብዙ ሐሰተኛ ነቢያቶች ይነሳሉ። የነሱ አውራ የሆነ ሐሰተኛው ነቢይ ይነሳል። ከባህር የሚወጣ ዓለምን የሚወክል እና በጣም ጸረ ክርስቶስን ፕሮሞት የሚያደርገው ከፊቱ የሚሄድ ይነሳል። ሐሰተኛው ነቢይ ጸረ ክርስቶስን የሚደግፍ ማለት ነው። በሰማይ የሚሆን ደግሞ ምልክቶች አሉ። በሰማይ ከሚሆኑ ምልክቶች አንዱ ጨረቃ ወደ ምን ትለወጣለች ይላል? ወደ ደም ትለወጣለች ይላል። ፀሐይ ትጨልማለች፣ ጨረቃ ትጨልማለች፣ ከዋክብቶች ይጨልማሉ። ይሄ በዚህ በሰባቱ ዓመት የመከራ ዘመን የሚሆን ነው። ስለዚህ በሰማይ የሚታዩ በቸርች የሚታዩ ብያቸዋለሁ። ቀጥሎ ላሳያቸው የምፈልገው በኢየሩሳሌም የሚታያለ መጨረሻ ላይ ብናገርበት ይሻላል መሰለኝ። ወደ ዋናው ነገር ልሂድ። ያን ስለምንደግመው ኢየሱስ ስለምን ይመጣል? በነገራችን ላይ ስለ ኢየሩሳሌም ካነሳው ስለ ትንቢት ማወቅ ከፈለጋችሁ ኢየሩሳሌም እንደ የእግዚአብሔር ካላንደር ናት። የሆነ ነገር ኢየሩሳሌም ሲሆን ጆሮቻችሁን ከፈት አድርጎ የሆነ ነገር እንቅስቃሴ ሲኖር ጭፍራ በኢየሩሳሌም በጭፍራ ተከባ ስታዩ መጨረሻው እንደደረሰ ምን በሉ ወቁ ብሎ ይናገራል። አሁን ያለ ጸረ ሴማዊነት አይሁዶችን መጥላት አውሮፓ ብትሄዱ ያላቸው ጥላቻ ለአይሁዶች ድሮ በኢትዮጵያ ውስጥ በብዙ የተገፉ ህዝቦች ናቸው። በብዙ ተገፍተዋል። ቡዳ፣ ቀጥቃጭ፣ ምንድን ሰላቢ እንደዚህ ያልተሰደቡት ስድብ የለም ወገኖች። ግን የጌታ ዘመዶች እንደሆኑ ታውቃላችሁ። ጌታ ወንድሞቼ ይላቸዋል። የአብርሃም ልጆች ናቸው ወገኖች እና ብዙ ግፍ ተደርጎባቸዋል። በተለይ እኛ አዲስ አበባ ባደግንበት ሰዓት ላይ ልጅ ቡዳ ተበላ ወይ ታመመ ከተባለ ጥራት የቤት ሰራተኛ ከሆነ ጥሯትና ትጥፋበት ይባላል። እሷን የበላችሁ ይባላል። ቀጥቃጭ እየተባሉ ተንቀዋል፣ ተሰድበዋል። እና ሰይጣን እንዲጠሉ እያደረጋቸው ነው ያለው። ለምን? የመሲሁን ተስፋ የያዙ ናቸው። ለምን? መሲሁ ከነሱ ነው የመጣው። በራእይ መጽሐፍ ላይ ሄዳችሁ ስትመለከቱ ሴቲቱን በውሃ ላይ ያሰጥማት፣ ውሃ ከአፉ እየተፋ ዘንዶ በእሷ ላይ እንደሚነሳ መጽሐፍ ቅዱስ በምሳሌ ይናገራል። ሴቲቱ እና ልጇን ይዛ እንደተነጠቀች ይናገራል። እና ያቺ ሴቲቱ የተባለ ሁሉ ማርያም አይደለችም። ሶሪ እንትን ማለት አይደለም፣ በአክብሮት ነው የምናገረው። ሴቲቱ የሚለው ጽዮን የሚል ቃል ሁሉ ማርያም አይደለችም። የሚናገረው ሴቲቱ ስለ እስራኤል ነው የሚናገረው። እስራኤልን ሊያሳድድ ዘንዶው እንደሚነሳ መጽሐፍ ቅዱስ ይነግረናል ወገኖች ሆይ። ስለዚህ እስራኤል በዚህ የትንቢት ዘመን ላይ በሰባው ሱባኤ ላይ በተለይ መጨረሻው ዘመን ላይ ያዕቆብ መከራ ይሆናል። ኃይለኛ ስደት ይኖርባቸዋል። ሌላ አሊያ ይኖራል ወይንም መበተን ሊኖር ይችላል ብዬ አምናለሁ። ኃይለኛ ስደት ይገጥማቸዋል። ሪሰንትሊ ከኢራን ጋር በነበራቸው ነገር ለጥቂት ጦርነቱ አቨርት አረገ እንጂ ምናልባት እየተጠቃች ብትወጣ ከ80 በላይ የሚሆን ኒክለር ያላት ናት እስራኤል። ብቻዋን ሚድል ኢስትን መደምሰስ የሚችል አቅም ያላት ኃይል ናት። እግዚአብሔር ነው ጦርነቱን የከለከለው ጊዜው ሳይደርስ አይሆንምና ወገኖች ሆይ። እና ለመሆኑ ኢየሱስ ለምን ይመጣል? መጀመሪያው ለሚጠባበቁት መዳንን ሊሰጥ። አሜን አሜን። የምንጠብቀው ጌታ ያድነናል። የተጀመረው መዳናችን ምን እንዲሆን? ሙሉ እንዲሆን። የድነታችን ኮምፕሊሽን የሚሆነው የጌታችን ኢየሱስ ክርስቶስ መምጣት ሲሆን ነው። አሜን አሜን። እየቀጠልኩ ልሂድና ለአይሁድ መሲህነቱን ሊገልጥላቸው ኢየሱስ ክርስቶስን ልክ ሲያዩት
እነዚህ እጆችህ ምን ሆነ ነው ይሉታል። እነዚህ እጆቼ በወዳጆቼ ቤት የተወጋሁት ነው ይላቸዋል። የሮቤል ቤት፣ የምናሴ ቤት፣ የኤፍሬም ቤት እያንዳንዱ ትራይብ ደረታቸውን እየደቁ ያለቅሱለታል ብሎ ዘካርያስ ትንቢትን ተናግሯል። ሃሌሉያ። ሲመጣ ያውታል ለምልክት በእጆቹ ላይ እግሮቹ በወዳጆቼ ቤት የተወጋሁት ነው፣ በወገኖቼ ቤት የተወጋሁት ነው ብሎ ያሳያቸዋል። ይህንን ነው መጽሐፍ የሚነግረን። አልተቀበሉትም። እስካሁን ድረስ እስራኤል ሀገር ብትሄዱ ኢየሱስ ብላችሁ ስትናገሩ እኛ የሹዋ ነው የምንለው፣ እነሱ የሹ ብለው ነው የሚናገሩት። የሹ ማለት የእርግማን ቃል ነው። ትርጉሙን አልነግራችሁም። በጣም አስጸያፊ የሆነ የእርግማን ቃል ነው እና ሲናገሩ ይሄ የሹ ብለው እንደ እርግማን ቃል ነው የሚናገሩት። እና እስካሁን ድረስ ድንዛዜ ላይ ናቸው። አቤት ኮሚትመንታቸው፣ አቤት እግዚአብሔርን መፈለጋቸው በጣም ይገርማቸዋል። የነሱ እነዚህ ዳጤ የሚባሉ ሰዎች አሉ። በጥብር ኦርቶዶክስ ጁስ የሚባሉ ኦርቶዶክስ የኛ የኦርቶዶክስ የኛ እምነት ሳይሆን ኦርቶዶክስ ማለት እውነተኛ ቀጥተኛ ስትሪክት ማለት ነው። አክራሪ የሆኑ አይሁዶች አሉ። እዚህ ጋር ጸጉራቸው እንደዚህ የሚጠመጥሙ ማለት ነው። እና አንድ ይሄ ኤልያስ የነበረበት ዋሻ ለጎበኝ ሄድኩና እዛ ዋሻ ውስጥ እንደዚህ አይነት መቆሚያ አለ። እዛ ጋር ቆሞ ቀን ሙሉ እንዲህ እያለ ነው የሚጸልየው። መንግስት ነው ደሞዝ የሚከፍላቸው። በፍጹም ስራ አይሰሩም። ቀን ሙሉ ይጸልያሉ። ስራቸው ጸሎት ነው። ይወልዳሉ፣ ያገባሉ፣ የቤት ክራይ ምናምን መንግስት ነው የሚከፍለው። ስሩ ሲላቸው መንግስት እኛ ባንጸልይ ለአንተ በህይወት አትኖርም ይሉታል። በጣም ነው መንግስትም የሚፈራቸው። በሰንበት በእነሱ ሰፈር አታልፉም። በእነሱ ሰፈር በሰንበት ብታልፉ መኪናችሁን ያደቁላቸዋል። ጫማ የሚያደርጉት ጫማ ሁሉ ይለያል። አይደለም መጽሐፍ ቅዱስ በሰንበት ሸክም አትሸከም ስለሚል ሸክም የሆነ ጫማ ማድረግ አትችሉም። ህጎን በልብሳቸው በስርዓታቸው ያደርጉታል። እዚህ ታሊት የምትባል የኛ ነጠላ የምትመስል ነገር ሰማያዊ የምትመስል እሷን ያደርጋሉ። ጫፉ ላይ ምንድነው የሚባለው? ይሄ የምንቋጨው ነገር የለም በሀገራችን ጥለታው። በጥለቱ ላይ የተገመዱ የተቋጠሩ ነገሮች አሉ። እነዛ ህጎቹን 600 ምናምን ህጎቹን 613 ባለሳሳት ህጎቹን ተቋጥረዋል። እና መንገድ ላይ ሲሄድ እንደዚህ እጁን እያደረገ ነው የሚሄደው። እና ጸጉራቸውን እዚህ ጋር ግራና ጸጉርን ዳርዳሩን አትላጨው ስለሚዘለዋውያን በህጋቸው እስካሁን ህጉን ይጠብቃሉ። እስካሁን መሲህን ይጠብቃሉ። እስካሁን ይጸልያሉ። መሲሁ መቼ ነው የሚመጣው ይላሉ። መጥቶ እንደነበር ግን አያውቁም። መጽሐፍ ቅዱስ በሮሜ መጽሐፍ ላይ ድንዛዜ በእስራኤል ዘንድ በአንዳንድ ወድቆባቸዋል ይላል። ጳውሎስ እኔ አሁን ቅሬታ ነኝ ይላል። ሃሌሉያ። ረመነንት ነኝ ይላል። ቅሬታ ነው። እንደ ጭንጋፍ የምቆጠር ብሎ ነው በአማርኛ የተረጎመው። ነገር ግን ረመነንት ነው የሚለው በእንግሊዝኛው ላይ ቅሬታ ነው። ቀድሞ እግዚአብሔር ያወጣው ሰው ነው ከይሁዲነት። ጳውሎስ ነበረ ልክ እንደነሱ የጸሎት ሰዎች ናቸው። እግዚአብሔርን ይወዳሉ። በዓላቶቻቸው በሙሉ እግዚአብሔርን ሴንተር ያደረጉ ናቸው። ግን መሲሁ የለም። መሲሁ አልበራላቸው። ለተቀበሉት ግን ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። መሲሁን ስላልተቀበሉ እስካሁን ድረስ ብዙ በመከራ ያልፋሉ። እና ለአይሁድ መሲሁነቱን ይገልጥላቸዋል። መጀመሪያ ሲመጣ ይሄ እንዴት ሊያድነን ይችላሉ? ይሄ ዮሴፍ ልጅ አይደለም እንዴ? እንደዚህ የናቄ ወንድሞቹ እንትና አይደሉም እንዴ? ተሰናከሉበትም ይላል መጽሐፍ። የሚጠብቁት ምን አይነት መሲህ ነው? ክብር የተሞላ ንጉሥ የሆነ የሚያድን ባለስልጣን የሆነ እንጂ መስቀል ላይ መጥቶ የሚሞት አልመሰላቸውም። ሰማያዊ ተልእኮውን አልገባቸውም። ነገር ግን ሁለተኛ ሲመጣ እንደሚጠብቁት ሆኖ ይመጣላቸዋል። ንጉሥ ሆኖ ይመጣል። በብረት በትር ሊገዛ ይመጣል። የዛን ጊዜ እሱ እንደሆነ ያውቁታል። ክብር ለእግዚአብሔር ይሆን። ከመሲሁ ጋር እንደገና ሐሴት ያደርጋሉ። የዛን ጊዜ እስራኤል ሁሉ ይድናል ብሎ መጽሐፍ ቅዱስ ይናገራል። አንዳንድ አስተማሪዎች በአሁን ጊዜ ያሉት አይሁዶች ሁሉ በቃ ኢየሱስን ባይቀበሉም ይድናሉ ብሎ ያስተምራሉ። መጽሐፍ ያንን አያስተምረም። መዳን በሌላ በማንም የለም እንድንበት ዘንድ በሰማይ በምድር የተሰጠን አንድ ስም አለ። ማን ነው እሱ? ድገሙት ይህን ቅዱስ ስም። ሃሌሉያ። ስሙ እንደሚፈስስ ዘይት ነው። ስሙ የተባረከ ይሁን። ስሙ የተቀደሰና የተፈራ ነው። ስሙ ማን ነው አልኳችሁ? ኢየሱስ። የምንድንበት ስም፣ ነፃ የምንወጣበት ስም፣ የሚባርከን ስም። ሃሌሉያ። ለፈውስ የተሰጠን ስም፣ አጋንንት የምናባረርበት ስም፣ መከናወን ያገኘንበት ስም። ስሙ ማን ነው? ስሙ እንደገና ጥሩልኝ እስቲ።
ኢየሱስ እሱ ጌታ ነው። ለምን ይመጣል ስትመለከቱ? ለመፍረድ ይመጣል። ለመፍረድ ይመጣል። በሰው ልጆች ላይ የመፍረድ ስልጣን ያለው የናዝሬቱ ኢየሱስ ብቻ ነው። እየቀጠልኩኝ ሲሄድ ሌላ ለምን ይመጣል? በዓለም ላይ ሊነግስ ኢየሱስ ይመጣል። እንደ ተስፋ ቃሉ ለ1000 ዓመት በዳዊት ዙፋን ላይ ተቀምጦ በኢየሩሳሌም መዲናው አድርጎ ዓለምን ሁሉ ኢየሱስ ይገዛል። ይሄ በመንፈስ አይደለም፣ በአካል ነው። ፊዚካሊ ነው የሚሆነው ብያቸዋል። አንዳንዶች ይሄንን ወደ መንፈስ ይተረጉሙታል። ኖ በአካል ነው የሚመጣው። እንዲሁ ሲሄድ እንዳያችሁት ኢየሱስ እንዲሁ ተመልሶ ይመጣል። በአካል መጥቶ በምድር ላይ 1000 ዓመት ኢየሱስ ይገዛል። እሱ የሚስማማ አሜን ይበል። ኢየሱስ ሲመጣ ከሚከናወኑ ነገሮች አንዱ እርግማን ይነሳል። ልክ የመጣ እርግማን በአዳምና በሔዋን የመጣ እርግማን ይነሳል። ኢሳይያስ 65 እንደዚህ ይላል፣ ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይኖርም። ጎልማሳው 100 ዓመት ሆኖት ይሞታል፣ ኃጢአተኛውም 100 ዓመት ረገመ ይሆናል። ምን ማለት ነው? 100 ዓመት አቨሬጅ ኤጅ ነው። አንድ ፍሬ ልጅ ነው። 100 ዓመት ሰው አንድ ፍሬ ልጅ ነው። እነ ማቱሳላ 669 ዓመት ኖረዋል። ኢየሱስ ሲመጣ መርገምን ሲያነሳ 1000 ዓመት መኖር ቀላል ይሆናል። አሜን፣ ክብር ለእግዚአብሔር ይሁን። ስለዚህ ይሄ በአዳም የተበላሸው ነገር በኋለኛው አዳም ይስተካከላል። ክብር ለእግዚአብሔር ይሁን። የቀጠልን ስንሄድ ተስፋውን ተመልከቱትን። መሲሁ ሲመጣም ይሆን ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብር ከፍየል ጠቦት ጋር ይተኛል፣ ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳ እንደ በሬ ገለባ ይበላል፣ የሚጠባው ሕፃን በእባብ ጉድጓድ ላይ ይጫወታል፣ ጡት የጣለው ሕፃን በፉኝት ቤት ላይ እጁን ይጭናል፣ የሚጎዳቸው የለም። ሃሌሉያ። በፍጥረት ዓለም መካከል ያለው ጠላትነት ይቆማል። አንበሳ ዋይልድ አይሆንም። ዋይልድ አኒማል ወይንም ደግሞ የሚያስፈራ የሚባል አይሆንም። ዘንዶ አይታችሁ አትፈሩም። እባብ አይታችሁ አትፈሩም። እፉኝት አይታችሁ አትፈሩም። አንበሳ እንደ ውሻ ከስራችሁ ሊከተላችሁ ይችላል። ክብር ለእግዚአብሔር ይሁን። ይሄ አመፀኛና ጠላታዊ እርስ በርስ ያላቸውን ጠላትነት የመሲሁ መምጣት መርገምን ስለሚያነሳ በተፈጥሮ መካከል ትክክለኛ የሆነ ሃርመኒ ይኖራል። አሜን አሜን አሜን። አብሶሉት የሆነ ሃርመኒ። ሕፃን ልጅ በፉኝት ጉድጓድ ላይ እጆቹን ያስቀምጣል፣ እባብ አይነድፈውም። እናት ልጇ ወጥቶ ሲጫወት አትደነግጥም፣ ምንም አደጋ አይደርስበትም። እንዲህ አይነት ዓለም ገነት ሪስቶር ትሆናለች። የገነት መታደስ፣ የገነት መመለስን ትመለከታላችሁ። ልሂድና ይህንን ምስል ያገኘሁት በዩናይትድ ኔሽን ኒውዮርክ በር ላይ፣ ኒውዮርክ ከተማ ላይ ዩናይትድ ኔሽን በር ላይ ያለ ምስል ነው። ጥቅሱ እንደዚህ ይላል፣ በአሕዛብ መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውን ማረሻ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ። ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። ይሄ የዩናይትድ ኔሽን በር ላይ ያለ ኢሳይያስ 2:4 ጥቅስ ትመለከታላችሁ። ልክ ይሄ ግንብ እንደዚህ ተሰርቶ ሐውልት ተሰርቶ የሆነ ጡንቻም ሰው በቃ ይሄንን ሰይፉን እንክት አድርጎ ሲሰበው ካሁን በኋላ ጦርነት አይሆንም ብለው የዩናይትድ ኔሽን ድሪምና ቪዥናቸው ይሄ ነው። ነገር ግን ዩናይትድ ኔሽን ሰላም አያመጣልንም። የሰላም አለቃ ኢየሱስ ነው። አለቃው ኢየሱስ እስካልመጣ ድረስ በስብሰባ የሚመጣ ሰላም የለም። ኢየሱስ የሰላም አለቃ ነው። አሜን። ብዙ ድርጅቶች አሉ፣ ብዙ ኤንቮዎች አሉ፣ ብዙ ዩኤን ምናምን መዓት አይነት ዲፓርትመንት አላቸው። ሰላምን ሊያመጣ የሚችል መሲሁ ካልመጣ በስተቀር ባለቤቱ ካልመጣ በስተቀር የሰውን ሁሉ ሰላም መጀመሪያ መልሶ መጀመሪያ ከሱ ጋር ሰላም አድርጎ ከዛ በኋላ ከራሳችን አስታርቆን ከሱ ጋር አስታርቆን ከዛ በኋላ ሲመጣ ምድር አብሶሉት የሆነ ሰላም ውስጥ ትገባለች። ጦርና የጦር ወሬ የማይሰማበት፣ ጥላቻ የሌለበት። እግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ በሌለበት ሰላም የለም። ለምድራችንም መፍትሄው ኢየሱስ ነው። ኢየሱስ ነው። ለምድራችን መፍትሄው ኢየሱስ ነው። የሰላም አለቃ ኢየሱስ ነው። አስታራቂ አባት ኢየሱስ ነው። ንጉሡ ኢየሱስ ነው። ሃሌሉያ። በደቡብ ኢትዮጵያ ሚስዮናውያን እንደገቡ ኢየሱስን ትቀበሉታላችሁ ወይ ብለው ጠየቋቸው። ከጣሊያን ጦርነት በፊት ከመጽሐፍ ነው ያገኘሁት። እነዚህ የነገድ አለቆች ተሰበሰቡና ነገና አሉት ሚስዮናውን፣ እነግርሃለን አሉት። ተሰበሰቡና ሲመጣ
እንዲህ አሉት፣ እኛ ሁላችን በቃ ኢየሱስን አንተ የምትለውን ኢየሱስ እንቀበላለን አሉ። ከዛ የሰፈሩን ሁሉ ሰው ሰበሰቡና ካሁን በኋላ ሁላችንም ኢየሱስን ተቀብለነዋል አሉ። እና አገር ሁሉ ኢየሱስን ተቀበለው። እና እውነትም ያ ምድር ረሃብ አያውቀው፣ ምለውን የምታውቁ ሰዎች ረሃብ አያውቀው፣ ጥላቻ አያውቀው፣ እርስ በርስ አይባሉ፣ አይነካከሱ፣ በሰላም የሚኖሩ ህዝቦች ናቸው። ኢየሱስ አለቃ ይሁን። ኢየሱስ ቤታችሁን ይውረሰው። ኢየሱስ ምድራችንን ይውረሰው። ኢየሱስ ፖለቲካችንን ይውረሰው። ኢየሱስ አለቃ ይሆንልን። ኢየሱስን የምታከብር ምድር ሰላም ይሆንላታል፣ በረከት ይሆንላታል። ስለዚህ ዓለም አቀፍ ሰላም ይሆናል የዛን ጊዜ። ሌላ ኢየሱስ በሚመጣበት ጊዜ ኢየሩሳሌም የዓለም መዲና ትሆናለች። ዙፋኖችን አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት፣ ለአውሬውና ለምስሉ ያልሰገዱት፣ ምልክቱንም በግንባራቸው በእጆቻቸው ያልተቀበሉትን አየው። ከክርስቶስ ጋር 1000 ዓመት ኖሩና ምን አረጉ? እድሜ ይቀጥላል። ያኔ 1000 ዓመት ከኢየሱስ ጋር ይኖራሉ። በኢየሩሳሌም አብረው ይነግሳሉ። ብንጸና ከሱ ጋር እንነግሳለን ይላል መጽሐፍ። ስለዚህ ንግስና የተዘጋጀለት ህዝቦች ነን ወገኖች ሆይ። የዓለም መዲና ኢየሩሳሌም የአምልኮና የአስተዳደር መዲና ትሆናለች። እግዚአብሔርን በማወቅ በ1000 ዓመቱ መንግስት ምድር ትሞላለች። በዳዊት ዙፋን ኢየሱስ ንጉሥ ይሆናል። ሐዋርያት በ12ቱ ነገዶች ላይ ይሾማሉ። የኢየሱስ ክርስቶስ መንግስት በዲሞክራሲ የሚሰራ መንግስት አይደለም። ዲሞክራሲ ኤክስፓየር ያደርጋል። ያኔ የሚሰራው ቴዎክራሲ ወይንም ደግሞ ንጉሳዊው አለቃው ኢየሱስ በበትረ መንግስት ፈቃዱን የሚያደርግ ሶቨሬን ነው፣ ሉዓላዊ ነው፣ አለቃ ነው። እኛ ተሰብስበን ቮት አርገን ኢየሱስን እንደሱ አይደለም። የኢየሱስ መንግስት በቮት አይሰራም። የኢየሱስ መንግስት በዲሞክራሲ፣ እሱ የምድር ስርዓት ነው። አሁን ግን ከትላንት ወዲያ ይሁን ትላንት እንዳሳዩአቸው ያቺ ምስል የጸረ ክርስቶስን ምስል ያቺ ድንጋይ ከተራራ የተፈነቀለችው ካወደመችው በኋላ ኢየሱስ መንግስቱን ሲተክል ዲሞክራሲ አይደለም። እስ በቃ ዲቫይን የሆነ ኪንግደም ነው። ኤተርናል ኪንግደም ነው። ዘላለማዊ መንግስትን ይተክላል። ያን ጊዜ ምን ይሆናል? ቅድስና ለእግዚአብሔር። ምድር ሁሉ ለእግዚአብሔር ትቀደሳለች። አምልኮ ለእግዚአብሔር፣ ሴንተር የሚደረገው ነገር ሁሉ እግዚአብሔር ይሆናል። ለሰራዊት ጌታ ቸኮልኩባችሁ አውቃለሁ፣ ከሰዓት አንጻር ስለሚሄድ ነው። ሃሌሉያ አሜን አሜን። ከዛስ መጨረሻ ላይ እየጨረስኩኝ ነው። ፍትህ ይበየናል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከትንቢት ባህሪያቶች ከሚገርመኝ በአንድ ቃል ውስጥ 1000 ዓመታቶች ሊኖሩ ይችላል። ሕፃን ተሰጥቶናል የዛሬ 2000 ዓመት። አሜን አሜን። ከዛ በኋላ ያለው ትንቢት ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ምን አለቃ ሊመጣ ላለው ኪንግደምም ይሄው ጥቅስ ትንቢት ይነግራቸዋል። የሚመጣ ያለፈውንም ዘመን ወደፊት የሚመጣውንም የኢየሱስ ክርስቶስን ነገር ያሳየናል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል ይላል። ክብር ለእግዚአብሔር ይሆን። ስለዚህ አብሶሉት የሆነ ሰላም ይሆናል። ከመከራው ዘመን የተረፉት ህዝቦች ሁሉ ይበዛሉ፣ ቁጥሩን ያልወሰዱት። በ1000 ዓመቱ መንግስት ንግስና ውስጥ በአሮጌ ስጋም ቢሆኑ ይኖራሉ። ጌታን ያልተቀበሉ ሰዎች ሊኖሩ ይችላሉ በምድር ላይ ኢየሱስ ሲገዛ። ስለዚህ የጌታን መንግስት ህገ መንግስቱን መጠበቅ ግዴታቸው ይሆናል። 1000 ዓመቱ ሲያልቅ ሰይጣን ሲፈታ የሚያስተባብራቸው እነሱን ሰዎች እንደሆነ እወቁ። እና ኢየሱስ በጽድቅ በትር ምድርን ይገዛል። እና መጽሐፍ ቅዱስ እንደሚነግረን በ1000 ዓመት መንግስት ውስጥ በመሲሁ ጊዜ ለመታሰቢያ እንዲሆን በዓላቶች የሚደረጉበት የመሲሁን የከፈለውን ዋጋ ለማስታወሻ እንዲሆኑ ቤተ መቅደስ የ1000 ዓመቱ መንግስት ቤተ መቅደስ ይጀመራል። እና መጽሐፍ የሚነግረን ይሄንን ነው። 1000 ዓመት መንግስት ወንጌል ይሰበካል፣ ይቀጥላል፣ ፈውስ ይኖራል፣ እግዚአብሔርን ማገልገል የተወደደ ይሆናል። አንድ እምነት ብቻ ይሆናል። አሜን አሜን። ኢየሱስ ከቪሽኑ ከክርሽና ከመሐመድ ከማንም ጋር አብሮ አይሰለፍም። ኢየሱስ ብቻውን ጌታ ነው። ኢየሱስ ብቻውን ጌታ ነው። አው መቻቻል ምናምን እዚህ ምድር ላይ ጥሩ ነው። በጌትነት ግን ኢየሱስ ብቻውን ጌታ ነው። አሜን ሃሌሉያ።
ሕግ ከጽዮን የእግዚአብሔርም ቃል ከየት ይወጣል ይላል? ከኢየሩሳሌም ይወጣል። ስለዚህ መንግስታት ሁሉ ወደ እሱ ይሄዳሉ። ብዙ አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ጽዮን ማለት ነው፣ ኢየሱስ ወደ ነገሰበት እንሂድ፣ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይባባላሉ። ዘመኑ ደርሷል። ኢየሱስ በክብር ሊመጣ ነው። ምናልባት ይህን ሐሳብ ነግሬያችሁ ሊጨርስ የቂሮስ አዋጅ ከታወጀበት ጀምሮ እስከ ኢየሩሳሌም መታደስ ድረስ 49 ዓመታት አልፈዋል። 7 ሱባኤዎች ማለት ነው። አንድ ሱባኤ 7 ዓመት ነው። ትንሽ ሳባቲካል ካውንቲንግ የሚባል ነገር ልንገራችሁ። ከዛ በኋላ እስከ ኢየሩሳሌም መሰራት 7 ሱባኤ ወይንም 49 ዓመት ያልፋል። ከዛ በኋላ እስከ መሲህ መገደል ዳንኤል በትንቢቱ እስከሚነግረን መሲህ ይገደላል ብሎ ያቺን ዓርብ ያቺ ጉድ ፍራይዴይ ብለን ምንጠራት ኢየሱስ የተሰቀለበት ቀን እስከዛ ድረስ 434 ዓመት ወይንም 62 ሱባኤ ይሆናል ይላል መጽሐፍ። ይህንን ካልኩሌት ስታደርጎ በሚገርም ሁኔታ ጌታችን ኢየሱስ ክርስቶስ የሞተበት ቀን ዳንኤል ፕሬዲክት አድርጓል። ዓርብ ቀን 434 ዓመት በኋላ መሲህ ይገደላል በተባለበት ቀን ጌታችን ኢየሱስ ክርስቶስ በዛ ቀን እንደ ትንቢቱ ተገደለ። የሚገርማችሁ ሁኔታ ጠቅላላ ስትጀምሩት 69 ሱባኤ ይሆናል። 7 ሱባኤ ነው በሕዝብ ላይ ተወስናል ብሎ ዳንኤል ትንቢት የተናገረው። 7ኛው ሱባኤ ገና ትንቢታዊ ክፍተት ላይ ነው ያለነው። ቤተክርስቲያን ከተነጠቀች በኋላ 7ኛው አንድ ሱባኤ ይቀጥላል። 7 ዓመቶች ይቀራሉ። ይሄ 7 ዓመት በሁለት ይከፈላል። 3 ዓመት ተኩል 3 ዓመት ተኩል። የመጀመሪያው 3 ዓመት ተኩል ጸረ ክርስቶስ የሚነሳበት ነው። ከዛ የመከራ ዘመን ይባላል። ታላቁ የመከራ ዘመን የመጨረሻው 3 ዓመት ተኩል ይሆናሉ። ያዕቆብ መከራ ይባላል። የእስራኤል መከራ ይሆናል። እኛ በዛ ጊዜ የት ነው ያለነው? ከንጉሥ ጋር ነው የምንሆነው። አሜን አሜን። ከሚመጣው ከቁጣው ምን አደርግሃለሁ ብሎናል? አድንሃለሁ ብሎናል። ከዛ 1000 ዓመት ቅድም የነገርኳችሁ የ1000 ዓመት መንግስት በምድር ላይ ይሆናል። የ1000 ዓመቱ መንግስት ሲያልቅ እንደገና የዘላለም ጉዳይ ይጀምራል። እግዚአብሔር አንድ ላይ ያለፈውን ሜሞሪ ሁሉ ኢሬዝ አድርጎት አዲስ ሰማይ አዲስ ምድር ይሆናል ይላል መጽሐፍ ቅዱስ። ስለ ቤተ ክርስቲያን እችን ተናግሬ ልጨርስ፣ ምናልባት ለእውቀት ይጠቅማቸዋል። በመጽሐፍ ቅዱስ ውስጥ 2 ተራሮች ብትመለከቱ ተራራ ተደራርቦ ሲመጣ አይናችሁ ማየት የሚችለው መጽሐፍ ቅዱስ ተመልከቱ። ይሄ ፊተኛውን ተራራ ምናልባት ኢየሱስ የተወለደበትን ታሪክ የሚናገረው ነው። ኋለኛው ተራራ ስለ ዳግም ምጽአቱ ነው። እነ ሄኖክ ነቢያት ሁሉ ኢየሱስ ዳግም ይመጣል ብለዋል። እነ ኢሳይያስ ኢየሱስ ይወለዳል ብለዋል። ስለ ትንቢት መወለድ ተናግሯል። በመካከል ስላለችው በሁለቱ ተራሮች መካከል በምጽአቱና በመወለዱና በምጽአቱ መካከል ያለችውን ይሄ ምስጢር ተገለጠልኝ የሚለው ጳውሎስ ብቻ ነው። ኤፌሶን ምዕራፍ 3 ላይ ሄዳችሁ ተመለከቱ። ስለዚህ የቤተ ክርስቲያን ምስጢር ስለነበር በብሉይ ኪዳን ማንም አላወቃትም። ወገኖች ሆይ አሁን በሁለቱ መካከል ያለችው ቤተ ክርስቲያን ከመንገድ ዞር እስክትል ይጠበቃል። ወገኖች ሆይ ጌታችን ኢየሱስ ክርስቶስ እመጣለሁ ያለውን ተስፋ ለመፈጸም ይመጣል። የሙታን ትንሣኤ ለማድረግ ኢየሱስ ይመጣል። በሕይወት ያሉ ቅዱሳን ስጋቸው እንዲለወጥ ይሄ የሚበሰብሰው የማይበሰብሰውን እንዲወርስ ጌታ ኢየሱስ ክርስቶስ በስውር ይነጥቃል ቤተ ክርስቲያን። ይሄ ለዓለም ትንግርት ይሆናል፣ ራፕቸር ወይንም ንጥቀት ይሆናል። ስለዚህ ሙሉ ትምህርት አስተምሬያቸዋለሁ። ሌላ በመጨረሻ በሰይጣንና በስጋ በዓለም ላይ የመጨረሻ ድል እንዲሆን ኢየሱስ ይመጣል። ጠላቶቹን ሊበቀል ይመጣል። ያ ብቻ አይደለም፣ ሊሸልም ይመጣል። ኢየሱስ ፍጥረተ ዓለምን ሊያድስ እንደነገርኳችሁ ጠላትነትን ከምድር ላይ የምድርን ብልሽቶች ሁሉ አስወግዶ ምድርን ገነት ሊያደርጋት ውበቷን ሊመልስላት በዚህ ምድር ላይ 1000 ዓመት ሊገዛ ኢየሱስ ክርስቶስ ፍጥረተ ዓለምን ሊያድስ ይመጣል። ያጠቃለልኩኝ ነው። ዳግም ምጽአት በረከቶች አሉት። የተስፋችን ሙላት ነው። አሜን አሜን። የትንሣኤ መለወጥ ወይንም ሬዙሬክሽን ትራንስፎርሜሽን ወይንም የስጋችን መለወጥን እናገኛለን። ፍትህና ድል እናገኛለን። ሽልማትና ህዳሴ ይሆናል። የዘላለም ህብረት ከአብ ጋር ይኖረናል። ከዚህ በኋላ ምድርና ሰማይ በታላቅ ድምፅ በታላቅ ጩኸት ተጠቅልለው አለፉ ይላል። ከዛ በኋላ አዲስ ሰማይ አዲስ ምድር ቅድስቲቱ ኢየሩሳሌም ከሰማይ ለባሏ እንደተሸለመች ሙሽራ ሆና በዚህ በአዲሱ ሰማይና በአዲሱ ምድር ላይ
ትወርዳለች። በዛ እግዚአብሔር በመካከላቸው አድራለሁ አለ። ሃሌሉያ። እንባ ሁሉ ይታበሳል። እነሆ ሁሉን አዲስ አደርጋለሁ አለ። አሮጌ ነገር የለም። ሞት ሆይ ድል መንሳቱ ወዴት አለ? ለቅሶ የለም፣ ሐዘን የለም። በጌታ ያንቀላፉ ዘመዶቻችን ጋር አብረን እንዘምራለን። አዲስ ሕይወት ከጌታ ጋር። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! 10,000 ብር ባንክ ያስቀመጠ ሰው እንኳን እየጨፈረ ሃሌሉያ። ወንድሜ የበረከት ተስፋን የነገርኳቸው፣ የዘላለም ተስፋን የነገርኳቸው፣ በገንዘብ የማይተመን ተስፋን የነገርኳቸው የናዝሬቱ ኢየሱስ በክብር ይመጣ። ደስታችሁ እሱ ይሆን፣ ሳቃችሁ እሱ ይሆን። ተስፋ ቢስ አትሆኑ። ተስፋ አላችሁ፣ አገር አላችሁ፣ የሚቀጥል ታሪክ አላችሁ። እዚህ እንደ ሰው በልተን ጠጥተን ለመኖር ብቻ አልመጣንም። እዚህ ለስራ ነው ያለነው። አንድ ቀን ሰርተን ስንጨርስ እንጠራለን፣ እንሄዳለን። አገር አለን በሰማይ፣ ንጉሱን እናየዋለን። ከሱ ጋር ለዘላለም እንኖራለን። የተባረከ ተስፋ አለን። ሞት የሌለበት፣ ዜማ የሞላበት፣ እልልታ የሞላበት፣ እነ ጳውሎስ ሰፈር፣ እነ ጴጥሮስ ሰፈር፣ ጻድቃን ሰፈር እልል እንላለን። ንጉሳችንን እናመልከዋለን። ለታረደው በክብር ይሆን እንላለን። ታርደሃልና፣ ከነገድ ከቋንቋ ዋሽተናልና ልትመሰገን ይገባሃል እንላለን። ለወደደን ከኃጢአታችንም በደሙ ላጠበን ለአምላካችን ለጌታችን ለኢየሱስ ክርስቶስ እንሰዋለታለን። ባሩክ ሀባ በሸም አዶናይ። ንጉሥ ቶሎ ና እንለዋለን። መንፈስና ሙሽራይቱ ና ይላሉ። የሚሰማ ሁሉ ና ይበል። ኢየሱስ በክብር ይመጣል። ሃሌሉያ። ተነስተን እንጸልያለን።